ሰላም ጤና ይስጥልን ውድ የተከበራችሁ የአለሚነሽ ቻናል ተከታታዮች፣ እንግዲህ ዛሬም እንደተለመደው መሀላ ክፍል 5 ይዘንላችሁ ቀርበናል። መቲ እየመጣ ነው። ያው ደስ ይላል እየተመለሰ ስለሆነ እዚህ ጋር ሳም አደረገችውና መቲ እድለኛ ሁለት የተሳመ በቀን ማለት ነው። እና ያው ከሳመችው በኋላ ግን በጥፊያ አጠናግራው እንደመጣህ ለምን አልቀርህም ነበረ ብላ ያው በጥፊ አጠናግራ ጣለችው። እሷም ጥላ ወደ ክላሷ ሄደች። እናትየዋም ቆይን ያናግራታለሁ ስትለው አይኔ ነኝ የማናግራት እኔ እወጣዋለሁ አለ። እኔ እወጣዋለሁ አክስቴ ፊሊዝ ምን ሆና ነው ልጄ? ምን ትሆናለች? ያው እሱ ነው ያበሳጫት፣ ሌላ ምንም ያበሳጫት ነገር አለ? ተረጋጊ ለማንኛውም ትላታለች ቤት ግን እናትየዋ አይ ምን እረጋጋለሁ፣ አይ እንግዲህ ነገሩን ለማባባስ ካልፈለግሽ በስተቀር አንቺ ብትረጋጊ ነው የሚሻለው ብላ ቤልጊን የመቲ አክስት ተቆጥታት ገባኝ። አንጀላ ነይ እዚህ ጋ የተዝረከረከውን አስተካክሌው ብላት ወይዘሮ ፊሊዝም ገባች። ወደ ሰዎቹ ተቀላቀለች። አንጀላም እዚህ ጋ አበባዋን እየሰባሰበች ነው። የኔ ምስኪን እያለቃቀሰች ነው። ያው ከእሷ ጋር የተፈጠረ ነገር አለ። ደግሞ ከዚህ ጋር ሲሳሳሙ ያው እንባዋ መጣ። ተናነቀ። ምን ይደረግ የወንድ ልጅ እንዲህ ነው የሚያደርጉት እነሱ። ሞቴም ወደ አዝራ ክላስ ሄደ። ምን ሊያደርግ ነው? ለምን መጣ? ሲጀምር አንተ እንድትመጣ ከማን ሴት ጋር ነበረ ስትል ከሰከስ የነበርከው? አውቃለሁ እኮ ማላቅ ይመስላል አለችው። አይ እንግዲህ አጀምሪኝ፣ እኔ ባልመጣሁ ነበረ። ሲጀምር አንቺ ምንም ሰላም የሚባል ነገር የለሽም እና በምን ልታመሀኝ ነው? በምን ልታሳብብ ነው? ያልመጣህበትን ምክንያት ማላቅ ነው የሚመስል። ከማንኛዋ ሴት ጋር ነው ደግሞ አብረህ የቆየኸው? እውነቱን ማወቅ ትፈልጊያለሽ? አዎ ከሆነ ሴት ጋር ተዋውቂያለሁ። ኧረ እባክህ። አዎ ተዋውቂያለሁ። በጣም ትለያለች። በጣም ዝምተኛ ናት። በጣም ደስ የምትል ሰው ናት እያለ ይላታል። እዚህ ጋር እናትየዋና አጎትየው ደግሞ ምን እየሰራሽ ምን የሚያጨቃጭቃቸው? አንተ ደግሞ እዚህ ጋር ለምን መጣህ? እንግዶቹን ትተህ ብዙ ሀብቱንም ነበር እንዴ ትላለች። አንጀላ አንቺ ግቢና አነጋግሪያት። ማኔ እና ከአንቺ ሌላ እዚህ ጋር ሌላ ሰው አለ እንዴ? ምን ነው የምትለው? እኔ ወደ እንግዶቹ ልሂድ። እዚህ ጋር አዝራና መቲ ይጨቃጭቃሉ። እና ምን አይነት ሴት ናት? ለምንድን ነው እሷን የመረጥከው? ወይስ እየቀለድክ ነው አይደለ? ትለዋለች። አይ አንቺ እኔ ካፌ የሚወጣው ቀልዱም ቁም ነገሩም ምኑም ትክክል ነው ብለሽ አታስቢም። ስቀልድም ለምን ቀለድክ፣ እውነቱንም ስናገር ለምን እውነቱን ተናገር ብለሽ ያው ያንጨበጭርሻል እያለ መቲ እዚህ ጋር አባትየው እንዴ ምን ነው ቀሩ ይላል። አይ ይመጣሉ፣ እየመጣ ነው። ወይኔ ልሂድና እጥራቸው እንዴ? እኔ እጠራቸዋለሁ ትላለች እናትየዋ። አይ አንቺማ ተቀመጪ፣ እኔ እጠራቸዋለሁ። አንቺ ዛሬ ምንም አንቺ ራሱ መረጋጋት ያለብሽ ይመስለኛል ከነሱ በላይ። ምን ሊያደርግሽ ነው? እስኪ ቁጭ በይ ትላታለች ቤልጊን ፊሊዝን እናትየዋ ማለት ነው። አይ ሰላም ዋላችሁ ቤተሰቦቼ ይልና መቴ ብቅ ይላል። እሺ እንኳን ደህና መጣ። ያው ሌላ ሴት ታዋቂያለሁ ስላለ ፈርቷል፣ እምቢ ብለዋለች። ትምጣ እንግዲህ እንጠብቃለን። እና አዝራስ አዝራና እኔ እያለ የሚለው ጠፍቶበት አዝራ ብቅ አለች እና አያቴ እኔ ነኝ እየመጣሁ ነው። በነገራችን ላይ መቴ ምንም ጥፋት የለበትም እንደሚያረፍድ ቴክስት ልኮልኝ ነበረ ብላ እጁን ጨበጥ ታደርጋለች። ምን አይነት ነገር ነው? ለምንድን ነው ታዲያ ያልተናገርሽው? ያው አዝራ እኮ ለምን እንዴት መባል እኮ አታውቅም ትላለች እናትየዋ። ኧረ እባክሽ እንደዚህ አይነት ነገር ለምዳለች። ለነገሩ ልጆቹን ያባለጋችኋቸው እናንተ ናችሁ። ወዴት አትሉ ወዴት እያሉ በሚከራከሩበት ሰዓት አላረፈድክበት ምን መልስ አለህ ይለዋል አቶ አቴፍ። አይ ያው መንገዱ ነዋ ስራ በዝቶብኛል፣ ለእኔም እኮ ልኮልኛል ትላለች ቤልጊን አክስቱ። ለእኔም እኮ እንደሚያረፍድ መቼ? አይ አቴፍ ይበቃል፣ በቃ ጭቅጭቅ አትፍጠሩ። ምንድን ነው እንደዚህ ብሎ እዚያ ከመቀመጫው ብድግ ይልና በቃ እንሄድ እያለ እየተገባበዙ አይ አባቴ እዚያ በቃ አንተ ተቀመጥ እንዴ አያቶች እስኪ ተረጋጉ እያለ አዝራ አንጀላ እዚህ ጋር ውሃ ጠምቷታል። በጣም ስታለቅስ የነበረች ምን ሆነሽ ነው? ምን ይሆንሻል? አልቅሰሻል እያለ ሰራተኛዋ ትጠይቃታለች። ልጄ ውሰጅላቸው ቀለበቱን እያለቻት ማኔ አዎ አንቺ ውሰጅላቸው በይተነሺ አንቺ ነሽ እንድትወስድ የምትፈልገው አዝራ ተያዝና ትንጣ ያለችው አንቺን ነው እያለች አይ አንቺኝ ውሰጂ እኔ
ምን ሆና ነው ካለችሽ የሆነ ነገር በያት እያለች እሺ አያቴ እንግዲህ ይኸው ያው ተሰብስበናል ምን ትላላችሁ እያሉ እየተገባበዙ ያው ጸብ ላይ ናቸው ሁሉ። አቲፍም ዚያ የመጀመሪያ ልጁን ቤልጊንን አልሰጥም ስላለው ለአቲፍ ለበዛ ነው የሚጣሉት እና እሺ በቃ ቀለበቱን እናድርግና ቀለበቱን ይደረጋል። እዚህ ጋር እንትላም እያለቀሰች ነው አንጀላ እዚህ ጋር ስቅስቅ እኔ ስቅስቅ ልበልሽ እነኝህ ወንዶች እንደ ያይ እናንተም አትረቡ እና እዚህ ጋር ያው እንኳን ደስ አላችሁ እየተባባሉ እየተጨባበጡ እየተሳሳሙ ያለ ምስል ነው የሚያሳየው። እዚህ ጋር ያው እንኳን ደስ አለህ መቴ እየተባባሉ እዚህ ጋር ስጦታ ዋው እየተሰጠች ነው። ስጦታው የስጦታ ዝናብን የዘነበላት ነው የሚባለው ሌላ ምንም አይባልም። እና ያው እዚህ ጋር አንድ ላይ የቤተሰቡን ቅርስ ለእኔ ያልሰጠኸኝን እንዴት ለአዝራ ትሰጣለህ? አሁን እዚህ ጋር የሚነሳ ነገር ነው እንዴ ቬራ ይላታል። እና እዚህ ጋር ከዛ ውስጥ ወጣችና ወደ ክላሷ ሄደች። አዝራ የት ነበርሽ? ሆዴን አሞኝ እኮ ነው ሆዴን አሞኝ ነው ያለች። እሺ ሆድሽን አመመሽ አይደል? ዛሬ ቀን ሆድሽን አመመሽ በይኔ ያወልቂልኝ ያለ እያወላለቀችላት እዚህ ጋር የቀለበቷን ብጫቂ ቁርጥ አደረገችና አፏ ውስጥ ዶለችላት። ለምን እንደ ዶለችላት እውነት አይታወቅም። በቃ እንሂድ ወደ ቤት እንሂድ። ያው ፓርቲ አዘጋጅቷል የቀለበት ፓርቲ። በሉሺ መልካም ቆይታ ይሁንላችሁና አመሰግናለን እያሉ በሚሉበት ሰዓት ለፓርቲ ልብስ ይሄን አዘጋጅታ ስትወጣ መቴ ደግሞ ይሄን ልብስሽ በጭራሽ ከኔ ጋር አትሄጂም አላት። ለምንድን ነው የማልሄደው? አይ በፍጹም ይሄን ልብስሽማ ከኔ ጋር አትሄጂም፣ ካልሆነ ይቅር በቃ ይቅር። አዎ ይቅር በሉሽ በቃ አልመጣም። እንግዲህ እሺ አትምጪ በቃ እባክሽ ልጄ ተይ እንደዚህ አታድርጊ። በቃ ብዙ ልብስ አይደል እንደ ያለሽ ለምንድን ነው እንደዚህ የምትሆኙ? እሱ ማን ስለሆነ ነው እንደዚህ የሚያደርገው? እንደዚህ የሚሆነው ማን ስለሆነ ነው? ሲጀመር እኔ የምለብሰው ልብስ ደግሞ እሱ ነው እንዴ? አይ ልጆች እባካችሁ ዛሬ እኮ የደስታችሁ ቀን ነው። ለምንድን ነው ዘና ፈታ ማትሉት? በይ አንቺም ሂጂና ቀይሪና ነይ። አይ በቃ እሺ እኔ አልፈልጋትም በቃ ልሄድ ነው ቻው ይልና ሲሄድ አባትየው እሺ መቴ አንተ ሄድ በቃ እኔ ያረጋጋታለሁ እኔ ይዣት እመጣለሁ ይልና አባትየው ሲገባ እዚህ ጋር እናትየዋ ቆይ አንቺ ግን ምንድን ነው ትዕግስቴን እየተፈታተንሽ ያለሽው? ምን ሊያረግሽ ነው እንዴ? ለምንድን ነው እንደዚህ የምትሆኙ? እና እሱ ነው ትክክል፣ አንቺም ሆነሽ እሱ ምንም በቃ እንትንም በዚህ መንገድ የምትቀጥሉ አይደላችሁም እያለኝ አንጀላ በይኔ ልብስ አምጪልኝ አለቻት። ለምንድን ነው እስካሁን ያለበሽው? እኔ እኮ ልብስ ሜሌ በካሮዬ ውስጥ ልበሽና እንሂድ ብላ ሌላ ልብስ ቀይራ መጣች። አክስቱና እዚህ ጋር እየተዝናኑ ነው። አዎ ምርጥ ቦታ ነው ያመጣችሁኝ፣ አዎ አሪፍ ቦታ ነው ያለ እዚህ ጋር መጣች። አንጀላ መቴን ስታየው መለስ ብላ አይ እኔ አዝራ ሆዴን አሞኛል ልመለስ ነው እና አስፈልግሻለሁ ልከተልሽ አለ። አይ ተይው እኔ ስመለስ አይ በቃ ስጨርሺ ወደኛ ነኝ ይላታል አባትየው። እሺ ትልና ቀበጧ አዝራ መጣች። አያችሁ የማይሆን አለባበስ ነው አሁንም ለብሳ የመጣችው እያለ እያሾፈባት እያያት ነው። እሷም ወደ እሱ መጣች። እሺ መጣሁ አሁንስ አንድ ቀን ፈልገ ነበር አይደለም? ከአንዷ ጋር ለመጨፈር እንዲመች ነው መቼም ለሌላ ነገር አይደለም። እባክሽ ተይ በቃ አሁን አንጨቃጨቅ። አባትሽ ፊት ለፊት ነው ያለው። ለምንድን ነው ከሰዎች እንጨቃጨቅ እንትን የምትይው? አዝራ እዚህ ጋር እንትን አንጀላ ፊት ለፊት እያየቻቸው ነው። እሺ ና እንጨፍር ትለዋለች። እዚህ ጋር ሰውነቷን ግልጥልጥ አድርጋ አሁንም የማይሆን ነገር ለብሰሽ መጣሽ አንተ ጅል እያለች ትሰድበዋለች። አባወራዬ የቤቴ አውራዬ እያለች እየቀለደችበት በዛውም እየሰደበችው እሺ በቃ ሽንት ቤት ሊሄድና ልምጣ ይላታል። እሱ አንተ አንጀላን አይቶ ነው። እሺ በቃ ሂድ ቶሎ ና ታዲያ ትለዋለች። አንጀላም አዝራ መልእክት ልካላታለች ወደ ቤት ሊሄድ ብላ። እዚህ ጋር ሜርጃን ይላታል። ሜርጃን ነው ስሟ ብላ የተዋወቀችው ማለት ነው። እዚህ ጋር ደግሞ ምን ትሰሪያለሽ? ነይ እንሂድ እያለ እየጎተታ ሲሄድ ታያለች። የእንትሉ ሚስት የሽማግሌው ሚስት ማለት ነው። እዚህ ጋር የት ነህ የት አባህ ሄደ ነው እያለ ትጽፍለታለች። አያዝራ ቀበጧ ሽንት ቤት ሁሉ ሳይሄድ እየቆረቆረች እየፈለገችው ነበርና እዚህ ጋር
ሙቤራ ደግሞ አይ ከሆነ ሰው ጋር ሲሄድ አይቼዋለሁ እያለች እያናደደቻት ነበረ። ኧረ እባክሽ እንደዚህ የምትይኝ አንቺ ማን ስለሆንሽ ነው? አንቺ የማትፈልጊው አይነት መቴን እንደማትፈልጊው ማላቅ መስሎሽ ነው እንዲህ? ይሄን ነገር ግን ማንም ሰው አያውቅም ቤተሰቡ ከኔ ውጭ እያለች ዝም ለማስባል ሞከረች። ምን ሆናችሁ ነው ሴቶች? አይ ምንም አልሆንም። አሁንም በድጋሚ መቴ ጠፍቶ ነው ኮበለለ ትልና ሙቤራ ትነግራታለች። እባክሽ ከአንሱ ይችን ልጅ ያዥና ሂጅልኝ፣ ይችን ሰው ያዥልኝና ሂጅ እያለች እኔ ውዴ ማሬ እኔ እንሂድ በቃ እያለች ሄዱ። ያው ቤተሰቦች እንግዲህ ያው መጨረሻ ላይ ያለው አዝራም መጠጧን ሻት አድርጋ መቴም ከአንጀላ ጋር ጠፍቷል። ምን እንደሆነ አልታወቅም። እንግዲህ ይምጡ ይቅሩ አናቅም። ለሁለተኛ ያው ከሴት ጋር ሁለት ሴት አጨ ማለት ነው በአንድ ቀን። አይ ወንዶች የስራችሁን ይስጣችሁ። ለማንኛውም ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።